ያመመው ሰው እቤቱ ሆኖ ተራዊህ ሶላት መስገድ ይችላል ወይስ አይችልም? ያላመመውም ይችላል። እንኳን ያላመመው ሰው እቤቱ ሆኖ ተራዊህ መስገድ ይችላል። የሚበልጠው ግን አቅሙ ከቻለ ተነቃቅቶም ከሌሎቹ ጋራም እንደ ልብ ሰግዶ እንዲመጣ የጀማዓውንም አጅር እንዲያገኝ መስጂድ መሆኑ ይበልጣል። ታያመውም ቤቱ መስገድ ይችላል። የሶላት ሱና ሶላት የትም ቦታ መስገድ ይቻላል። በተለይ ሴቶች ከሆናችሁ እቤት መስገዳችሁ ነው የሚበልጠው። መስጂድ በመሄዳችሁ ሌላ ትርፍ ነገር አለ ካልተባለ በስተቀር ትምህርት እንማርበታለን፣ ስንፈታችንን እንከላከላለን፣ ጓደኞቻችንን ስናይ እንጠነካከራለን ብላችሁ ካልሆነ በስተቀር ሴት ልጅ ቤቷ መስገዷ ነው የሚበልጠው። ጁሙዓውም ጀማዓውም ተራዊሁም። ሁለተኛው ጥያቄ በረመዳን ለምርመራ ደም መስጠት በሸሪዓ አኳያ እንዴት ይታያል? ሌሊት ያደረገው ምርመራውን ይመረጣል። ሌሊት ያደርገው ጥሩ ነው። ምክንያቱም ዋገምት የታከመ ሰው አረሳይሙ ወደ እሱ ሐጂሙ ወልመህጁም ብለዋል። ለዚህ ከዋገምት ከሚወጣው የበለጠ ነው የሚወጣው በምርመራ በሳማ። ለዚህ ኢኽቲላፍ ቢኖረው በመሰረቱ አጋሚውም ታጋሚውም ማፈጠረ የሚል ሐዲስ ስለመጣ ሌሊት ቢያደርገው ጥሩ ነው። አስቸኳይ ነገር ከሆነ ግን ያው ቶሎ አሁኑ ታልተመረመረ ብለው የሚያጣድፉ ከሆነ ያደርግ ምንም አይደለም። ሶስተኛው ጥያቄ ሴቶች በረመዳን ከሌሎች ጓደኞቻቸው ጋር ለመጾም ሲባል የወር አበባ መከላከያ ከኒን መውሰድ ይችላሉ ወይስ አይችሉም? አለማድረጉ ይመረጣል። ምክንያቱም አላህ በተፈጥሮ ያስቀመጠውን ነገር ማፋለስ ጥሩ አይደለም። ለጤንነትም ተጽዕኖ ያደርጋል። ደሙ በወቅቱ መውጣቱ ሲቀር ጤንነት ላይ ችግር ያመጣል። ስለዚህ አላህ ያስቀመጠውን ነገር ባለበት መተው፣ በሌላ ጊዜ ቀዷውን ማውጣቱ ነው የሚመረጠው ነው። እኔ ቀዷውን ማውጣት ይከብደኛል፣ ሰንፋለሁ ምናምን የሚል ስጋት ካለ ደሙስ ከሌለ ድረስ ያው መጦም ትችላለች፣ ችግር የለውም ማለት ነው። የሚመረጠው ግን ዝም ብላ እንትን ብላ በጊዜው ቀዷውን ብታወጣ ነው የሚመረጠው። ቪዲዮ ነገር በማየት የማይፈቀድ ነገር በማየት በመመልከት ፈሳሽ ነገር ቢፈስ ጾም ያበላሻል ይላል። መንይ በሸህዋ በስሜት እንትን ማለት ያው ጾምን እንደሚያበላሽ ይታወቃል። መንካትም በመሳምም በማየትም ነውና ሸህዋን በሚቀሰቅሱ ነገሮች እንትን ማለት ያስፈታሃል፣ ያበላሽብሃልና በነظር በማየትህ ይህን የሚያደርገው ይበላሻል፣ ጾምህን አደጋ ላይ ጥላልና ቀዷ ማውጣት ይኖርብሃል ማለት። አምስተኛ ጥያቄ 9ኛዋ ወር የገባ ነፍሰ ጡር እህት አለችኝ ልጹም እያለች ነበር፣ እንዴት ይታያል? ተው ኧረ አላህን አፍሩ። እንዲያው አላህ ያላስቸገራችሁን ለምንድን ነው ራሳችሁን የምታስቸግሩ? የ9 ወር አይደለም እኔ የ9 ቀን ጽንስ ያላት ሴት እንኳን መጾም የምትችል አይመስለኝም። ያለኝ ፍርሃት ያለም ድንጋጤ እንዴት ነው የ9 ወር ነፍሰ ጡር ጾማለሁ ብላ አንቺ ባትጎጂ ልጁ ስለሚጎዳ አንቺ ልትጾሚ አይገባም፣ ክልክል ነው። እንደዚህ ያለ ጊዜ አትጾሙ አደራችሁ። እችላለሁ የሚሉት ነገር አላችሁ፣ አትችሉም። የእናንተ ሩህ ብቻ አይደለም በእናንተ እጅ ላይ ያለው፣ እዚያ ላይ የጽንሱም በእናንተ እጅ ነው ያለው። ተጠያቂዎች ናቸው ይሄን የምታደርገው። ስድስተኛ ጥያቄ በረመዳን በሱሁር ሰዓት ምግብ መብላት ግዴታ ነው ወይስ አይደለም? ሱሁር መብላት ግዴታ አይደለም። ብትበላ ግን በጣም ጥሩ ነው፣ ሙስተሐብ ነው፣ የተወደደ ነው፣ የነብዩ ሱና ነው። ማድረጉ በጣም ትልቅ አጅር አለው። ከሌሎችም ጾሞች ጋራ ከሌላ ሃይማኖት ጾመኛ ነን ከሚሉ ሰዎች ጋራ የመለያችን ሱሁር መብላት ነው። ሱሁር ደግሞ ብዙ መብላት ማለት አይደለም። ትንሽም ቢሆን ከተበላ አንድ ጉንጭ ውሃም 2 ተምር 3 ተምርም አድርጎ ሱሁርን መብላት ይቻላል። ያላደረገ ደግሞ ጾምህ ይበላሻል አይባልም። እንደዚሁም ደም መፍሰስ ከየትኛውም ካፍንጫም ካፍም ቢወጣ ተለያየ ሰውነት ላይ ደም ቢፈስ ጾምን አያበላሽምም አያጎለውምም። ሰባተኛ ጥያቄ በረመዳን ንያ በየቀኑ መነየት ያስፈልጋል ወይስ አያስፈልግም? አሁን በመሰረቱ ይሄ ነው መሆን ያለበት። በእያንዳንዱ ሌሊት ወለም በይትን ንየተ ምን ሌሊ ፈላሱ ያመለው የሚል ሐዲስ ስላለ ሁሉም ቀን ሰፊ ነው ጊዜው። የንያ ከመግሪብ ጀምሮ እስከ ፈጅር ድረስ ባለው ሰዓት በሆነ ነገር ነገ ጦማለህ የሚለውን በልቡ ማሳደር ማለት እና ብዙ ጊዜ እዚህ ላይ ንያ የሚለውን ነገር ሰዎች የንያን ትርጉም አያውቁም። ብዙዎች ንያ ማለት ነው እቱ ሰው መቀዲ ምናምን ብሎ መግለጫ መስጠት አድርገው ነው የሚወስዱ። ያ አይደለም። ንያ አንየቱ መሐልሁል ቀልብ ነው። ያ ማለት እቅድ ማለት ነው፣ ሐሳብ። ነገ ጦማለሁ ማንኛውም ጤናማ ሙስሊም ነገ እበላለሁ ብሎ አያስብም አይደለም። ሁልጊዜም ንያው አለ። ረመዳን እስከሚያልቅ ድረስ ሁልጊዜ በየቀኑ ይጦማል የሚለውን አውቆ ነው የገባ። ስለዚህ ያንን ከሌሊቱ ግን በተለየ ምክንያት ለምሳሌ ነገ መንገድ ይሄዳለሁ ምናምን ብሎ ንያውን ሊሰርዝ ይችላል። ኋላ ደግሞ መቅረቱን ሲያቅ እንደገና ያድሰዋል እንጂ ነውይቱ ሰው መቀዲ ምናምን ነገ ጦማለሁ ፈርዱ ረመዳን ምናምን ኢማን ወኢህቲሳብ ምናምን የምን መግለጫ መስጠት ያ አይደለም። ንያ ማለት ነገ እንደሚጦም በልቡ መወሰን ማለት። ይሄንን ታረገ በየቀኑ ይሄን ማድረግ ያለበት። ምክንያቱም ሶላት ለምሳሌ
ፈጅር የነያ ነው ያለ ዙር ይሆናል ለእያንዳንዱ ማለት ነው። አንድ ቀን ላይ ነበሩ ሁሉም እኮ አንድ ቀን ላይ ከሆነ ፈጅር እስከ ኢሻ የዛሬውን ሶላት ሰግዳለሁኝ ብሎ እንደመነያት ነው የሚሆነው ማለት ነው። ያ አያስፈልግም። ማንኛውም ሰው ወቅቱ ሲደርስ ነው ኒያ። ወቅት ማለት የሚሰራውን ነገር ወስኖ ወዳው መግባት ማለት ነው። ኒያ ማለት የሚሰራውን ነገር ይወስናል፣ ወደ ስራ ይገባል እንጂ የነገ ወዳ ብሎ የወሩን መነየቱ አስፋዋን እንዳው ለጥንቃቄ ያህል እንግዲህ የለመደ ሰው ይከብደዋል ልማዱን መተውና ያው ረመዳን አልহামዱሊላህ ደርሰናል ጀምረናል ካሁን በኋላ በየቀኑ ጦማለሁ ብሎ እቅዱን መያዙ ምንም ችግር የለውም ያድርግ። ወትሮም ያለ ነው ረመዳን በላለው አይልም አንድ ሙስሊም የሆነ ሰው። ግን ለእያንዳንዱ ቀን ከሌሊቱ ተፈጅር በፊት አዲስ ኒያ ያስፈልገዋል። ለእያንዳንዱ ሶላት የራሱን ኒያ እንደሚኖረው ረመዳን ቀዷ ማውጣት ያለበትን ማለት ያመለጣቸውን ያልጾሟቸውን ቀናቶች መጾም የግድ ነው። ፈዒደቱን ሚን አያሚን ኡኸራ ከሌሎች ቀናቶች በዛው ልክ ያለውን ውዝፍ ቀዷ ያወጣል ነው አላህ ሱብሓነሁ ወተዓላ የሚለው። በህመም ላይ ያለ ሰው ፈመን ካነ ሚንኩም መሪዶን አው ዐላ ሰፈሪን ፈዒደቱን ሚን አያሚን ኡኸራ ህመምተኛ ወይም በጉዞ ላይ በመንገድ ላይ ያለ ሰው ሙሳፊር የሆነ ሰው በዛ ቀን አፍጥሮ ሌሎቹን ቀናቶች ቀዷ ማውጣት ይገባል ነው። ስለዚህ ያመለጣቸውን ቀናቶች አቆጥረው 35ም ሆነ 30 ቀዷ ማውጣት ይመለከታል ይገባል። ሌላ ከፋራ የለም። 9ኛ ጥያቄ በረመዳን ሰዓት ጀናባ ሁኜ ቢነጋብኝ ምንድነው ማድረግ ያለብኝ? ምንም ችግር የለው። ጀናባ ሁናችሁ ነጋ ማለት ሱብሂ ደረሰ ማለት ነው። ለሱብሂ መታጠብ ነው የምትገደዱት እንጂ ጾሙን ለመያዝ ጾሙን ለመጀመር ከጀናባ ንጽህ መሆን ምንም አስፈላጊ አይደለም ወይ ግዴታ አይደለም። 10ኛ ጥያቄ ረመዳንን ጠብቆ ይቅርታ መጠየቅ እንደውም አፉ በለኝ ብሎ ማለት እንዴት ይታያል በሸሪዓ? አጋጣሚን ተጠቅሞ በሌላ ጊዜ አፉ ላለማሰኘት ላለመጠየቅ ትቢት ይዞት ይቆይና ይሄኛውን ሰው ያጨናንቆ በረመዳን እንዴት እንቢላለሁ ብሎ ያለ ፍቃዱ በአፉ ብቻ አፉ እንዲለው ነው የሚፈልግ እና ረመዳን ብቻ መጠበቅ የለበትም። የሰዋቅ ያለበት ሰው በማንኛውም ጊዜ ሙባደራ ማድረግ አለበት። ትቢት ለምንድን ሰውን በድለህ ከሆነ አንተ ለምን 2-3 ቀን ታድራለህ? በዛ መካከል የሚፈጠረውን አታውቅም። ግድ ረመዳንን መጠበቅ የለበት። ይሄኛው ሰውዬ ደግሞ በረመዳን እንኳን አፉ በላይ ብለው እምቢ አለ እያለ ስለሚያሳጣው ስሙንም ስለሚያጠፋበት ያው ከልቡ ሳይሆን ዝም ብሎ ለይስሙላ ነው አፉ የሚለው ማለት እና ይሄ አግባብ አይደለም። ምንጊዜም የአፉታ የተወሰነ የተመደበ ጊዜ የለም። አንተ ማንኛውም ሰው ተበደልከው አፉ በላይ ማለት አለብህ ወዲያውኑ እንጂ አንተ ማስቀመጥ የለብህ። 11ኛው ጥያቄ ሴቶች በረመዳን ሰዓት በኩሽና ውስጥ ምግብ በማዘጋጀት ረጅም ሰዓት ስለሚቆዩ በአጅር በኩል እንዴት ይታያል? ግር የለውም። ያው አትሰባ ባላ ቀድር ተአብ ነው። በድካሙ ልክ ነው ሰው አጅር የሚያገኘው። ጦሙንም እየጦሙ ነው። እንደገና ደግሞ ቤተሰቡን ሌላ ሰው የሚሰራላቸው ከሌለ ያው ግዴታቸው ነው። ግዴታቸውን እየተወጡ ነው ማለት ነው። ሰራተኛም ከሆነ ያው የበለጠ ነው። ለዛው ነው የተቀጠረው። በዛ እንትን ቢል ምናልባት በተረፈ ሰዓት ከቻለ በግሉ የሚችለውን ቢሰግድ፣ ካልቻለም ደግሞ ግዴታ አይደለም። ያን ግዴታውን አላህ Subhanahu Wa Ta'ala ያስወጀበበትን ፈርዱን ከሰገደ ሌላ ጊዜ ከሌለውና ማይችል ከሆነ እኔ ብችል ኖሮ ሰግድ ነበር የሚል ንያ ይኖረዋል። በኒያው አላህ ሊጽፍለት ይችላል። 12ኛ ጥያቄ የወይትር ዱዓ በአማርኛ ማለት ይቻላል ወይ? በሸሪዓ አኳያ እንዴት ይታያል? አማርኛን ብቻ ሳይሆን በአለም ቋንቋ በሙሉ ፈለገው ቋንቋ የፈጠራቸው ቋንቋዎችን አላህ ስለሆነ ያውቃቸዋል። እንደኛ የገሌን ቋንቋ አላውቀውም የሚል ነገር የለም ማለት ነው። ስለዚህ አረበኛ ሶላት ላይ ከሆነ በተለይ ፈርድ ሶላት ላይ ያው የተመደቡ አዝካሮች አሉ እነሱ መሆን አለባቸው ተሻሪዑ የመጡት ማለት ነው። በሱና ሶላት ከሆነ ከዛም በኋላ ደግሞ አንተ በፈርዱም ቢሆን የተለየ ዱዓ ጉዳይ አለኝና ያን ጉዳይ ስሙን ጠርቼ መንገር አለብኝ ለጌታ አይታል ከሚከለክልህ ነገር የለም።